ሰው ስንረዳው የዛንም ሰው ሞራል መጠበቅ ግድ ይለናል። በነገራችን ላይ የሰው ልጅ የሰው ፊት ወጥቶ ማየት ማለት የሰውን ልጅ ምን ብዬ ልግለጽላችሁ? እርዳታን መለመን ማለት ወጥታችሁ የሰው እጅ ማየታችሁ ምን ያክል በእናንተ ላይ ተጽዕኖ ማለት የሰው ፊት አላህ መቼም አያቆመን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ እንዴት ናቸው? ሰላም ናቸው ወይ? ላይክ ሼር በማድረግ ጀምሮት ቪዲዮን እላችኋለሁ። የምታበረታቱኝ ደግሞ ከልብ አመሰግናለሁ። እና ዛሬ ምን ልላችሁ ፈልጌ ነው፣ የሰው ፊት አያሳይም። የምር የሰው ፊት ማጣትን ለማንም አንመኘውም። ለማንም የሰው ፊት አላህ አያሳየን። በቃ ሙሉ ጤንነታችን አላህ ይጠብቅልን። ሰርተን የምንበላበት ጉልበት ደግሞ አላህ ይጨምርልን። እና የሰው ፊት ማየት በጣም ከባድ ነው፣ በጣም ማለት ነው። እና ዛሬ ምን ልላችሁ ፈልጌ ነው፣ እዚህ ጋር የምታዩት ጌጤ የምትባለውን ልጅ ታቋታላችሁ አይደለ? ማያቃት የለም ብዬ አላስብም፣ በነገራችን ላይ ማለት ነው። እና ባለፈው አሁን ኩላሊት ታማሚ ነኝ፣ ብዙ ህመሞች አሉብኝ፣ ደግሞ በእድሜም ገፍቻለሁኝ። ስለዛ ደግሞ ማዳም ቤት ገብቼ መስራት አልችልም፣ መስራት አቅሙም የለኝም። ኩላሊቴንም ስለሚያመኝ የኢትዮጵያ ሕዝብ እርዳኝ ብላ ወጥታ ነበር ማለት ነው። ከዛ ደግሞ ከዛ ከወጣች በኋላ እንረዳታለን ምናምን ብሎ ነበር እነሳሬ ምናምን። ከዛ በኋላ ደግሞ ማን ነው ዜዶ ማርሻ ነው ምናምን የሚባል ልጅ የመኪና ቻሌንጅ አዘጋጀ። ከዛ በኋላ ደግሞ ህዝቡ ለሷ ይሰጣት ምናምን ብሎ እውነት በጣም ነው ደስ ያለኝ። ማለት ይሄ ሁሉ ህዝብ ከጎኗ ስለነበረ የዛኔ እኔ በጣም ነው ደስ ያለኝ ማለት ነው። እና በህዝቡ ድምፅ በጣም ህዝቡ ድምፅ ሆናት ምናምን ለሷ ይሰጣት ለሷ ይሰጣት ለሷ ይሰጣት ሲባል ልጁ በጣም ደነገጠው። እቺ ማናት ምናምን ነገር ብሎ ህዝቡ በጣም ተጽዕኖ ፈጠረበት ማለት ነው። እሱ ለሷ ለመስጣት እሱ ለፎሎሬ ነው በኋላ ላይ ሞቶ ለፎሎሬ ነው እንጂ የሚሰጠው እንደዚህ አላሰብኩም ምናምን ብሎ የህዝቡ ተጽዕኖ ፈጠረበት ማለት ነው። ኦልሬዲ መጀመሪያም በህዝቡ ዘንድ ነበር ተቀባይ መሆኑን ያሰበው እሱ ራሱ። ያው አንድ ሰው የሆነ ነገር ሲያመጣ ከገንዘብ ለጋ የተያያዘ ነገር አሁን እንደዚህ በኖርማል እንትን ማለት ቀርቷል። ማለት የሆነ ቻሌንጅ ይዞ ይመጡና ይህን ነገር ካደረግ እንደዚህ ያደርጋለሁ ምናምን ማለት አሁን መንሱር ጀማል ካመጣው ፋሽን ቀጥሎ ነው እንደዛ ያደረገው እንደዛ የሆነው ማለት ነው። እና ምን ሊላችሁ ፈልጌ ነው፣ ያው ዞሮ ዞሮ በህዝቡ ድምፅ ህዝቡ በጣም ድምፅ ሆናትና ከዛ ደግሞ እንትን አለ ልጁ በጣም ደነገጠው። ምን ማድረግ አለብኝ ብሎ ማለት ያን ያክል አቅም ያለው አይመስለኝም በነገራችን ላይ እኔ ማለት ነው። ሶሻል ሚዲያ ላይ አክቲቭ እንዲሆን ፈልጎ ነው እንጂ ይህን ጊዜያዊ ያዘጋጀው የኛ ሰው ጥቅም ያለበት የሆነ ነገር እንደዚህ ይሰጣለሁ ምናምን ሲባል ግር ብሎ እንትን ስለሚል ያንን እንትን ፈልጎት ነው። የሚሰጥ ሰው ደግሞ አለ አይደለ? የሚሰጥ ሰው ሲላችሁ የሆነ ለምሳሌ እኔ የሆነ ነገር ፈልጌ ይሄ ነገር እንደዚህ ይደግልኝ ብዬ እንትን ሲል ያ ደግሞ የሆነ ጽድቅ አገኝበታለሁ ምናምን ብዬ አይደለም። በነገራችን ላይ ያ ነገር ይሄ ነገር እንዲጠቅመኝ በቃ ለዱንያዊ ጥቅም እንጂ ለምሳሌ ይሄን የሆነ ነገር ሰደቃ ስትሰጡ የሆነ ነገር ሰውን ስትረዱ ምናምን በድብቅ ሲሆን ነው ለእናንተ ሰደቃችሁ በትክክል ወደ ቦታው የሚደርሰው ማለት ነው። እንደዚህ ለሰው ይልኝ ምናምን የካሜራ ጋጋታ ምናምን ነገር ሰደቃ ስታደርጉና በቃ አጅር ፈልጋችሁ ስታደርጉት የተለያየ ነው በነገራችን ላይ ማለት ነው። እና ከዛ በኋላ ልጁ በጣም ግራ ገባው። የህዝቡን ጥያቄ መመለስ አለበት። ብዙ ሰው ድምፅ ሆኗታል። ብዙ ሰው ደግሞ እሷ እንትን እንድትሆን
በጣም ብዙ ሰው እንትን ብለዋል ማለት በቃ ህዝቡ በሙሉ ለእሷ ይሰጣት ነው ያለው። ከዛ ልጁ ደነገጠና ለፎሎወሮቼ ነው የሚሰጠው አለ ግራ ሲገባው። ከዛ ደግሞ መጨረሻ ላይ ደግሞ ህዝቡ እንዴት እንደዳገፋት አየና በዚህ ህዝብማ ይሄን ነገር ካላደረኩኝ ይጠሉኛል ብሎ አስቦ ነው። ከዛ ሁለት በሌላ መኪና አዘጋጃለሁ በቃ ለሷ ሌላ መኪና ይሰጣታል ምናምን ብሎ ከዛ ደግሞ በነገራችን አንድን ሰው እርዳኝ ብሎ ግዴታ የለም ማለት አንድ ሰው ከፈለገ ይረዳል፣ ካልፈለገ ደግሞ አልችልም ብሎ የመተው መብት አለው። ግዴታው አይደለም አንድን ሰው እርዳታ ብሎ በግዴታ አይደለም። ግን እሱ አሰበው ይሄ ሁሉ ህዝብ ድምፅ ሆኗል፣ ይሄን ነገር ካላደረኩኝ በህዝቡ ዘንድ ተቀባይነት አይኖረኝም የሚለው አስቦ ነው። እና መኪና ሁለት ምርጫ መኪና ቀረበላት፣ አንዱን መረጠች። ከዛ በኋላ ደግሞ ወደ ጋራጅ ምናምን ይገባል አሏት መሰለኝ። ወደ ጋራጅ ምናምን አስገቡ። ከዛ ሲቀጥል ደግሞ በኋላ ላይ ደግሞ መኪናው እንደተቀየረና የማይሰራ መኪና እንደሆነ ምናምን ትላንትና ተናገረች ማለት ነው። ኢቭን እኔ የዛኔ ራሱ ሲሰጣት ምናምን ነገር ከዛ ስትቀረጽ ምናምን ነገር ፊቷ ኮስተሩ ብላል። ግን በቃ ለካሜራው እይታ ስትል እየሳቀች ማለት ነው። መቀረጹን እንትን ማለት ነው። የእያንዳንዱ ነገር ሲወራ ኦ ምናምን ነገር ተብሎ ካሜራው እስከሚጀምር ድረስ ዝም ተብሎ ኦ ምናምን ተብሎ የሆነ ትወራለች ምናምን ነገር ምን በቃ ታውቃላችሁ፣ የመቀረጽ ፍላጎት ምንም የላትም። በቃ የሚደረገው ነገር ሁሉ የሆነ ነገር ራሱ ሁለት ቃል ራሱ ለማውራት ካሜራው እንደዚህ ተደርጎ ነው የምታወራው ማለት ነው። እና ኦልሬዲ የህዝቡን ጥያቄ መኪናውን አስረክቤያለሁ ምናምን ከተባለ ከረስ እሷን ካሜራ ላይ ፊት ለፊት የሆነ ሁለት ቃላትን ብታወሪ ካሜራው እንደዚህ እስከሚል ድረስ ይጠበቃል ማለት ነው። እና እኛ የምናደርገውን ነገር ሁሉ ማለት አሁን ለምሳሌ የምንሰራው ስራ ብንቀርጽ የተለያየ ነገር የሚቀረጹ ነገራቶች አሉ። ግን የሆነ ነገር አዘጋጅታችሁ የሆነ ሰው ረታችሁ ደግሞ የሆነ አንድ ጊዜ በቃ እሱም በማይሳቀቅበት መንገድ እንትን ባይልበት መንገድ የሆነ ነገር ልትቀርጹ ትችላላችሁ። ግን የሆነ ቃላትም ልታወሩ እንደዚህ ካሜራ በጣም ከባድ ነው። በነገራችን ላይ ከባድ በቃ እርዳታ ፈልጋችሁ ሄዳችሁ ካሜራ ፊት ለፊት ላይ መቆየት ማለት በጣም ውበት። አሁን ላይ እንደዛ ነው። በነገራችን ላይ ምድር ላይ የሚረዳዳ ሰው የለም። እና ምንድላችሁ ፈልጌን እሷ ስትቀረጽ ራሱ በጣም ስቅቅ ብላ ነው። ሱብሃንአላ በጣም ነው እንትን ያልኩት እኔ መጀመሪያ ጊዜ ራሱ ይሄ ነገር ሳይመጣ ራሱ አይቼ ወይኔ ያ ረቢ የሰው ፊት አታሳይኝ ነው ያልኩት እኔ በበኩሌ ማለት ነው። እና ምንድላችሁ ፈልጌ ነው ብሩም ሲሰጣት ምናምን ኦ የረሳሁት ነገር አለ ምናምን አውዝ ብላይ ማለት ጠቃልቹ ካሜራው ሲከፈት ኦ የረሳሁት ነገር አለ ምናምን ብሎ እጁ ኪስ ውስጥ ከቶ ምናምን እንቺ ምናምን እሷ ደስተኛ በቃ ደስተኛ አይደለችም። በቃ እንደዚህ ተደቅኖባታል ካሜራው ገብታችኋል። ደስተኛ አይደለችም። ከዛ ወይ አመሰግናለሁ ምናምን ብላ በቃ ታውቃላችሁ የውሸት ፈገግታ ምናምን ያሳየችው ማለት ነው። እና እኔ እንጃ ብቻ እውነት የሰው ፊት ማየት በጣም በጣም ከባድ ነው። የሰው ፊት ማየት ሱብሃንአላ እውነት እድሜና ማለት ጤና ካላችሁ ምንም አይነት ስራ አተናቁ። ምንም አይነት ስራ ደግሞ የሚሰሩትን ስራ ደግሞ ገንዘባችን በአግባቡ ያዙ። አሁን እሷ የዛኔ በአግባቡ ገንዘብ አልተጠቀምኩም ነው ያለችው። በአግባቡ ገንዘብ አልተጠቀምኩም ምናምን ነገር ግን በቃ በአግባቡ ለሚሰሩት ነገር ለምታረጉት ነገር ዋጋ ስጡት። ነገ ቀን እንደዚህ እንትን ብላችሁ የሰው ፊት እንዳታዩ፣ የሰው ፊት እንዳይገርፋችሁ በአግባቡ ተጠቀሙበት። የያዛችሁት ነገር ጤንነታችሁን ዋጋ ስጡት። ለሚሰሩ ስራ ዋጋ ስጡት። ለምታገኙት ገንዘብ ዋጋ ስጡት። ዋጋ ያልተሰጠ ነገር መጨረሻ ላይ እንደዚህ ነው ዋጋ የሚያስከፍለን። አሁን በቃ ማንኛውም ሰው ይደውልላታል ምናምን
በቃ እቺን አጋጣሚ በቃ ህዝቡ ላይ ተቀባይነት ስላላት ሁሉም በቃ ቪዲዮ ከሷ ጋር እንዲሰሩ ከሷ ጋር ተገኝቶ ምናምን ነገር በቃ እሷን የሆነ የሚረዳ ነገር አድርጎ በቃ እንትን ማለት ነው የሚፈልገው ማለት ነው ህዝቡ። እሷ ደግሞ ይሄ ካሜራውን እንትን ምናምን በጣም አሻማቋታል። እና ምን ሊላችሁ ፈልጌ ነው፣ ለሚሰሩ ስራ ለምታገኙ፣ ለጤንነታችሁ፣ ለሁሉ ነገራችሁ ዋጋ ስጡት። የሰው ፊት መቆም ማለት በጣም ከባድ ነው። በጣም ማለት ነው በጣም በቃ ታውቃላችሁ። በቃ የነገ ቀን የሆነ ጥሩ ልብስ ለብሳችሁ ጥሩ ደረጃ ደርሳችሁ ራሱ ይህንን ጊዜ አሳልፋችሁት ከዛ ደግሞ ጥሩ ደረጃ ራሱ ብትደርስ በህዝብ ገንዘብ አይደል እንዳንቺ እንደዚህ ሆንሽ ደግሞ አሁን ምን አባቷ ትበረቃቀጣለች ነው የምትባሉት። በቃ የሆነ ደረጃ ላይ ደርሳችሁ ራሱ ይሄን ነገር ረስታችሁ ተቀይራችሁ እናንተም ህዝብ የምትረዱ ምናምን ሆናችሁ ራሱ እጅ ምን አባቷን ነው እንደዚህ የምትሆነው። በቃ ልብስ ለብሳችሁ ወይ አምሮባችሁ ምናምን ነገር በቃ የሆነ ነገር ስታደርጉ አንቺ በህዝቡ ገንዘብ አይደል ምንድን ነው እንደዚህ የሚያደርጋት ምናምን ትባላላችሁ ማለት ነው። ስለዛ ደግሞ ይሄን ነገር ደግሞ እንዳያሳየን እኛ በራሳችን መጠንከር አለብን። ለያዝነው ገንዘብ፣ ለምንሰራው ስራ በቃ ለሁሉ ነገራችን ዋጋ መስጠት አለብን። አሁን አውቀን መጠቀም አለብን እና ጤንነት ባለን ሰዓት ስራ ሳንንቅ መስራት አለብን። የሰው እጅ እንዳናይ እና እንደዛ ነው እላችኋለሁ። የሰው ፊት አያሳይን። ለማንም ለጠላትም የሰው ፊት እንዲያይ አንመኝም። የምሬን ነው የሚላቸው እና ደግሞ ሰደቃ ከአላህ አጅር ፈለገ ሰው አሁን እኮ በሀዲስ ራሱ በቁርአን ራሱ እንትን ሲባል ከቀኝ እጅ ግራ እጅግ እንዳያቅ ነው የሚባለው። እና በቃ ያ ሰው እንዳይሸማቀቅ ያ ሰው እንትን እንዲሆን በቃ አጅርም እንዲያገኝ እንደዛ ነው የሚባለው እላችኋለሁኝ። እና የዛሬው ቪዲዮ ይሄንን ይመስል ነበር። የሰው ፊት አያሳይን። ጤንነታችን አላህ ይጠብቅልን። ስራ ደግሞ ሳትንቁ ስሩ። የሰው ፊት ማየት ማለት በጣም ከባድ ነው። አንድን ነገር ስናደርገው ደግሞ አሁን ለምሳሌ ሶሻል ሚዲያችን ማሳደግ ፈልገን እንትን ብናደርግ ቻሌንጅ ብናዘጋጅ በቃ ታውቃላችሁ የሆነ ለህዝብ የምታቀርቡት ነገር አለና የማታቀርቡት ነገር አለ። በቃ የሰራችሁ ስራ ሙሲባ ይዞ እንዳይመጣባችሁ ከፈለጋችሁ የካሜራውን ነገር በልክ ማድረግ ያንን ሰው እንትኑን ሞራኑን መጠበቅ አለብን። ገብቷቸዋል። የምታደርጉትን ነገር ሞራኑ መጠበቅ አለበት እላችኋለሁ። የሰው ፊት ከማሳየት አላህ የጠብቀን። ሀገራችን ሰላም ያድርግልን። ለሀገራችን በሰላም ያብቃን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሌን አበረታቱኝ።